በጣም አመሰግናለሁኝ ሁላችሁንም በዚህ ያላችሁት በተለይ ስለ ሀገራችን ስለ ኢትዮጵያ ግድ ብሏችሁ እንደገና ደግሞ ማድረግ የምትችሉት ሁሉ ለማድረግ በቅንነት ስለምታደርጉት እስከዛሬ ስላደረጋችሁት ወደፊትም ስለምታደርጉት ሁሉ ከልብ አመሰግናለሁ። በተጨማሪ ደግሞ አብሮነት ኢትዮጵያ ዛሬ የግል ሀሳቤን እንዳካፍል ስለጋበዘኝ በጣም አመሰግናለሁ። በዚህ አጋጣሚ አቶ ልደቱን በጣም ማመስገን ፈልጋለሁ። በተለይ በአመጽ በሌለበት ትግል መንግስትን አስቸጋሪ የሆነ መንግስትን ስለመለወጥ በማመን ደረጃ ነንቫይለንት በሆነ መንገድ ማለት ነው እና ተስፋ ሳትቆርጥ እስካሁን ድረስ በዚህ ትግል በዚህ ፍልስፍና በትግል ላይ አለ። የሚገርመው ነገር ጠመንጃም ሳታነሳ ሌላም ነገርም ሳታደርግ ነገር ግን በመንግስት ከሀገር ተባረህ አሁን በአሜሪካ ከኛ ጋር ትገኛለህና ሪሊ በእውነት በጣም ነው የማደንቀው። ከዚያ ባሻገር በእውነት የሚደንቀኝ ያንተ የፖለቲካ ምልከታ እንኳ የሌላቸው ሰዎች ሲጋብዙ ለመጠየቅና ሀሳብ ለመስጠት ሁልጊዜ በተጋበዝክበት ቦታ ሄደህ ሀሳብን ስለምታጋራ በጨዋነት ይህ ለብዙዎቻችን አስተማሪ ነው እና በዚህ አጋጣሚ ቴንኪው ላለሁ። ከዚህ በማስከተል እኔ እንግዲህ ያው ፖለቲከኛ አይደለሁም፣ የቤተክርስቲያን መጋቢ ነኝ። በሜሪላንድ በምትገኝ መካኒት ቤተክርስቲያን አንድ ቤተክርስቲያን ውስጥ አገለግላለሁ እና የማካፍለውም ሀሳብ በተለይ በኢቫንጀሊካልስ ወይም የወንጌላዊ አብያተ ክርስቲያናት ከዛም ደግሞ በጣም የተወሰነውን ክፍል ሀሳብ ይዤ ነው በእናንተ መካከል ያለሁት። ለምን ቢባል ኢቭን በእኛ በኢቫንጀሊካል ቸርች የተለያዩ ቤተ እምነቶች አሉ፣ የተለያየ ዲኖሚኔሽኖች አሉ እና ይህንን በተመለከተ አሁን በምንወያይበት ጉዳይ ላይ በተመለከተ እነዚህ ቤተ እምነቶች ያላቸው ምልከታ አንድ አይነት አይደለም። አንዳንዶች ፈጽሞ መንግስትን በተመለከተ ይህንን ጉዳይ በተመለከተ በጭራሽ መሳተፍ የማይፈልጉ እንዲህ ያለ ነገር እንዲነሳባቸው የማይፈልጉ ማንሳትም የማይፈልጉ እግዚአብሔር የማይወደው ጌታ ኢየሱስ የማይወደው ኃጢአት አድርገው የሚወስዱ አሉ፣ በጣም ፓሲፊስት የሆኑ ማለት ነው እና እኔ በሱ አላምንም። ምክንያቱም ምንም እንኳ እግዚአብሔር ሁሉን ቻይ ቢሆንም ሁሉን የማድረግ ስልጣን ያለው አምላክ ቢሆንም ነገር ግን መልካም ነገር ለማድረግ ሰዎችን ይጠቀማል። በመጽሐፍ ቅዱሳችን ብዙ ምሳሌዎችን መጥቀስ ይቻላል። እስራኤላውያን በግብፅ ውስጥ በባርነት በነበሩበት ጊዜ እግዚአብሔር በሁሉን ቻይነቱ ባለው አቅም ተጠቅሞ ሁሉም ማድረግ ሲችል ነገር ግን ሰውን ተጠቀመ። ሙሴን የመሰለ ሰው ወንድሙን አሮንን እንደገና እህቱን ማርያምን ተጠቀመ። በተለያየ ጊዜ በመጽሐፍ ቅዱሳችን እንደምንመለከተው እንደዚሁ እስራኤላውያን በመከራ ውስጥ በሚገቡበት ጊዜ ሰዎችን ነው የሚጠቀመው። ስለዚህ በተለይ እኛን አይመለከትም እግዚአብሔር እንደፈለገ ያድርግ ለሚሉ ለኔ ወገኖች የማስተላልፈው ሰው አስፈላጊ ነው። እግዚአብሔር ሰዎችን ይጠቀማል። የኛን አንደበት ይጠቀማል፣ የኛን ጉልበት ይጠቀማል፣ የኛን ጊዜ ይጠቀማል፣ የኛን ተሳትፎ ይጠቀማል። ሁለተኛው ግን በዚህ ጊዜ ላነቃቃ የምፈልገው ላነሳሳ የምፈልገው ምንድነው? እውነቱን የሚያውቁ ሰዎች አሉ። በእውነት ኢትዮጵያ አሁን ያለችበትን መከራ፣ ህዝቡ የሚያልፍበትን መከራ፣ ሰዎች በትልቅ ስቆቃ ውስጥ እንደሚያልፉ፣ ብዙ ሰዎች እየተጨፈጨፉ እንዳሉ፣ ህገወጥ በሆነ መንገድ ቤቶቻቸው እየፈረሰ ሜዳ ላይ እንደሚጣሉ እንደሚታፈኑ ያውቃሉ። ግን ከፍርሃት የተነሳ ዝም ብለው የተቀመጡ የቤተክርስቲያን መሪዎች አሉ። ነገር ግን ይሄ የህልውና ጉዳይ ነው፣ የሀገር ጉዳይ ነው፣ የህዝብ ጉዳይ ነው እና እናንተ ወገኖቼ የምታደርጉት አስተዋጽኦ ስላለ ዝም ባትሉ ይሻላል በሚል መናገር ፈልጋለሁ። ሌላው ግሩፕ ግን ይሄ የኛ ጊዜ ነው፣ ጊዜው የኛ ነው ብለው የሚያስቡ ስለዚህ የፈለጉትን ማድረግ እንደሚገባቸው ሁኔታው እንደተመቻቸው ስለዚህ የሚያስቡ እና ጥፋቱም ጥፋት አይደለም ብለው የሚያስቡ እንደውም ከበራፕ የሚያደርጉ ሞት አለ ሲባል የምን ሞት ነው የሚሉ፣ ረሃብ አለ ሲባል የምን ረሃብ ነው ኢትዮጵያ በልጽጋለች የሚሉ እንደውም ተነስተው ሲፈልጉ
ምናልባት ሁላችሁ ሰምታችኋል። ጠቅላይ ሚኒስትሩ አንደኛው 10 ዓመት ነግሳል ይለዋል፣ ሌላው ደግሞ የለም 10 አይደለም 30 ዓመት ነው የምትነግሰው ብሎ እግዚአብሔር ተናገረኝ ብሎ እንደው በህዝብ ላይ በአገር ላይ የሚቀልዱ ነገር ግን የእግዚአብሔር ያልሆኑ ራሳቸውን ነቢያት ብለው የሾሙ አሉ። ነገር ግን አንድ ነገር በእርግጠኝነት የምናገረው ይሄ ጊዜ ያልፋል። ይሄ ጊዜ ያልፋል። ህዝብ በዚህ ደረጃ በስቆቃ ውስጥ እያለፈ ሰዎች በማንነታቸው ታላቅ የሆነ የህልውና አደጋ በዛ ውስጥ እያለፉ ሴቶች፣ እናቶች፣ ልጆች፣ ህፃናቶች እየተደፈሩ ሆን ተብሎ ማለት ነው። በዚህ ጊዜ ድምፅን አለማሰማት፣ ለፍትህ አለመጮህ የእግዚአብሔርን ፈቃድ እንደመቃወም ነው ብዬ አስባለሁ። እኛ ወንጌላዊ አብያተ ክርስቲያን ክርስቲያኖች በምናምነው በምንወደው ጌታ የተሰጠን ማንዴት አለ። እሱም ምንድነው? ጌታ ኢየሱስ እንደተናገረ በማቴዎስ ወንጌል ምዕራፍ 5 ከቁጥር 13 እስከ 16 እናንተ የምድር ጨው ናቸው፣ እናንተ የዓለም ብርሃን ናቸው። ጨው ትሆናላችሁ አይደለም ያለው፣ ወይም ብርሃን ትሆናላችሁ ሳይሆን ብርሃን ናቸው፣ የምድር ጨው ናችሁ ብሎ። እንዴት ነው አንድ ጨው ሊያጣፍጥ የሚችለው? ጨው በአንድ ቦታ ተቀምጦ ማጣፈጥ የሚገባው ነገር ሊያጣፍጥ አይደለም፣ እዛ ነገር ውስጥ ገብቶ ሟምቶ ነው የሚያጣፍጠው። ስለዚህ ራሳችንን አግልለን ከሁኔታው ራሳችንን አውጥተን ማህበረሰቡን ልናጣፍጥ አንችልም። የጨው ሌላ ባህሪ ምንድነው? ማጣፈጥ ብቻ ሳይሆን አንድን ነገር ሳይበላሽ፣ መልካም ነገር ሳይበላሽ ለብዙ ጊዜ ማቆየት ነው። ስለዚህ የክርስቶስ ኢየሱስ ትምህርት፣ የአምላካችን ትምህርት እና እውነት በተለይ ስለ ድሆች፣ ስለ ምስኪኖች፣ ስለተጠቁት ያንን እውነት ይዞ ለማቆየት የሚቻለው እኛ ክርስቲያኖች ዋጋ ቢያስከፍልንም ገብተን ትክክል ያልሆነው ትክክል አይደለም በማለት እውነት የሆነውን ደግሞ እውነት በማለት ነው። ደግሞ እንደ ብርሃንም ልንሆን የምንችለው ተደብቀን በጓዳ ውስጥ አይደለም፣ በአደባባይ ወጥተን ነው እውነትን መናገር ያለብን። እውነት ደግሞ የሚገለጸው በቃል ብቻ አይደለም፣ በተግባርም ጭምር ነው። አንዳንድ ጊዜ ሙያ በልብ ነው የሚል አባባል አለና ሰዎች በልባቸው ብቻ ይዘው ስለቆዩ አንድ ነገር እውነተኛ እንደሆነ ይመስላቸዋል። አይደለም። እውነት በአንደበት ብቻ ሳይሆን በተግባርም መገለጽ አለበት። ስለዚህ ይሄ የመጽሐፍ ቅዱሳችን የጌታችን የክርስቶስ ቃል ጨው የመሆን ብርሃን የመሆን የሚሰጥ መጽሐፍ ቅዱሳዊ ማንዴት አለ ወይም ፕሪንሲፕል አለ። ብዙ ናቸው፣ ግን 4 ነገሮችን ብቻ ልናገር ጊዜ ከበቃ። የመጀመሪያው በዘፍጥረት ምዕራፍ 1 ቁጥር 27 ላይ እግዚአብሔር አምላክ ሰውን በመልኩና በምሳሌው ፈጠረው ይላል። እግዚአብሔር አምላክ ሰውን በመልኩና በምሳሌው አድርጎ ፈጠራቸው፣ ወንድና ሴት አድርጎ ፈጠራቸው ይላል። ከዚህ የእግዚአብሔር ቃል እውነት እንደምንመለከተው እኔ እንደ አገልጋይም እንደ አማኝም የእግዚአብሔር ቃል ለእምነቴና ለልምምዴ ዋና ስልጣን አለው ብዬ አምናለሁ። ይሄ የእግዚአብሔር ቃል እንደሚናገረው ሰው ወንድ ይሁን ሴት ይሁን፣ የተማረ ይሁን ያልተማረ፣ ነጭ ይሁን ጥቁር፣ ሀብታም ይሁን ድሃ፣ አማራ ይሁን ትግሬ፣ ኦሮሞ፣ ወላይታ ይሁን ከምባታ፣ ሰው እንደ እግዚአብሔር ቃል በጣም ክቡር ነው። ሰው እንደ እግዚአብሔር ቃል ዋጋው እጅግ የከበረ ነው። ስለዚህ የእግዚአብሔር ቃል ስለ ሰው ያን ያህል ቦታ የሚሰጠው ከሆነ በሰው መልክና በእግዚአብሔር መልክና ምሳሌ የተፈጠረ ዋጋው ክቡር ከሆነ አሁን በሀገራችን የሚሆነው ስንመለከት ይሄ በእግዚአብሔር መልክና ምሳሌ የተፈጠረ የሰው ልጅ ህፃናቶች አንገታቸው በገጀራ እየተቆረጠ፣ እናቶች ሆዳቸው ተቀዶ ከሽሉ ከማህፀን እየወጣ እየተጣለ በቡልዶዘር እንደ ቆሻሻ ተጠርገው ሲጣሉ ይሄ የማያመው ክርስቲያን፣ ይሄ አሞት የማይጮህ የማያለቅስ ክርስቲያን በእውነት የእግዚአብሔር ቃል ያምናሉ? ከሁሉ የሚያሳዝነኝና የሚያሳፍረኝ በሀገራችን ላይ የተሾሙት በከፍተኛ ደረጃ ያሉት አሁን ጠቅላይ ሚኒስትሩን
አንደኛ ብንወስድ በአዲስ አበባ ከንቲባ የሆኑት እንደገናም ደግሞ በኦሮሞ ክልል ውስጥ ፕሬዚዳንት ሆነው የሚመሩ ሰው ሁሉም እኛ ኢቫንጀሊካል ክርስቲያንን ብለው ነው የሚናገሩት። በእውነት እኔ የማምነውን ኢየሱስን ያምናሉ እነዚህ ሰዎች? እኔ መጽሐፍ ቅዱስ የሚገልጸው ኢየሱስን የሚያምኑ ከሆነ ሰው በዚህ ደረጃ ግፍ ሲደርስበት ምንም እንዳልሆነ እንደ ሰው ከበራፕ ያደርጋል። በመሰረቱ በቅርብ ከነዚህ ሰዎች ጋር የሚሰሩ ሰዎች እንደተናገሩት ከሆነ ይሄ በእነሱ የተቀነባበረም እንደሆነ እየተናገረ ነው። ሁላችሁም ስለምታውቁት አሁን በቅርቡ አቶ ታዬ ደንደአ ኑዛዜ በሚመስል ቃለ መጠይቅ እንደተናገሩት ይሄ በጠቅላይ ሚኒስትሩ የተቀነባበረ ነው። ይሄን ስትሰሙ በጣም ትደነግጣላችሁ። ድሮ በሐሜት ደረጃ የሚነገረውን ነገር የቅርብ የሆኑ ሰዎች ነግረውናል እና አሁን ይሄ ሲሆን የቤተክርስቲያን መሪዎች የእግዚአብሔር መልክና ምሳሌ ያለው የሰው ልጅ በዚህ ደረጃ ግፍ እየደረሰበት ሀብት ንብረቱ እየተዘረፈ ተወልዶ ያደገበትን ቦታ ትቶ እንዴት እየተደረገ እኔና እናንተ መጀመሪያ ልንሆን ይገባ ነበር ለመጮህ። አሁንም ጊዜው አልረፈደም፣ መጮህ አለብን። የኛ ድርሻ አለ። ብዙዎቻችሁ በዚህ ረገድ ላይ ልታደርጉት የሚገባ ድርሻ እንዳላችሁ አሁንም ማሳሰብ ፈልጋለሁ። ቅድም ማነው ሲናገር ሰምቻለሁ። በዚህ ባለንበት በኖርት አሜሪካ ከ40 ከ50 ዓመት በፊት ደቂቃ ለፓስተር እያጠናቀቁ ኦልራይት ማርቲን ሉተር ኪንግን ማንሳት ፈልጌ ነው እና ሌጋላይዝድ የሆነ ሴግሪጌሽን ነበረ። ጥቁሮች ከነጮች ጋር እንዳይማሩ፣ ጥቁሮች ከነጮች ጋር በአውቶቡስ እንዳይሄዱ፣ ጥቁሮች ብቻ በብዙ መንገድ ከዛም ባሻገር ጭቆና ነበረባቸው። ይህ ሰው መጋቢ የነበረ ፓስተር የነበረ ሰው ነው። ነገር ግን ያን ሌጋላይዝድ የሆነ ሴግሪጌሽን ጥቁሮች ለመብታቸው ድምፅ እንዳይሰጡ በተገለሉበት ሰዓት ተነስቶ የተቃወመ ሰው ነው። በሱ ተቃውሞ ምክንያት በሱ ጩኸት ምክንያት ብዙዎች በመተባበራቸው ብዙ ቤተክርስቲያኖች ከሱ ጋር በመቆማቸው ኢቭን ሌሎች በመጀመሪያ ነገሩ ያልገባ ሰዎች በኋላ ግን ተባብረውት ያ ሴግሪጌሽን ያ ጭቆና ቀረ። ዛሬ እኔና እናንተ ልጆቻችን ነጮችና ጥቁሮች ተለይተው ሳይሆን አብረው እንዲማሩ፣ ነጮችና ጥቁሮች ተለይተው በአውቶቡስ እንዲጓዙ ሳይሆን የተለያየ ምግብ ቤት ሬስቶራንት ገብተው እንዲመገቡ ሳይሆን እንዲህ በእኩልነት ደረታችንን ነፍተን በሰላም ወጥተን የምንገባው እነዚህ ሰዎች ዋጋ ከፍለው ነው። ይህንን ደግሞ ያደረገው ሰው ማርቲን ሉተር ኪንግ ይባላል። ፓስተር የነበረ ሰው ነው። የመጨረሻ በጀርመን ውስጥ ናዚው ሂትለር አይሁዶችን ለይቶ በሚጨፈጭፍበት ጊዜ ብዙዎች የናዚው መሪ መሲሃችን ነው ብለው ተቀብለው ባሉበት ሰዓት ነገር ግን ዲትሪክ ቦንሆፈር የሚባል አንድ የሉትራን ፓስተር ነው ተነስቶ የተቃወመ። መቼም አንዳንድ ሰዎች እግዚአብሔር አያጣም በየዘመኑ እና ይሄ ሰው በመጨረሻው ህይወቱን ከፍሏል። በሂትለር ህይወቱን አጥቷል ማለት ነው። ስለዚህ ክርስቲያኖች ኢንጀስቲስ የሆነ ነገር በሚያዩበት ጊዜ የሰው ልጅ ክብሩን ሲያጣ፣ ነፃነቱን ሲያጣ፣ እንደ ልቡ በአገሩ መዘዋወር እንዳይችል ሲደረግ፣ ሲባረር፣ ግፍ ሲደርስበት እንደውም የመጀመሪያ መጮህ የሚገባቸው በእምነት ያሉ ሰዎች ናቸው። በምድራችን ላይ እንዲህ ያለ ነገር ሆኖ አያውቅም። በታሪካችን ከሰማነው ካየነው ከየትኛውም በላይ እየሆነ ነው። ነገር ግን ይሄ ሆኖ አሁንም ምንም አልሆነም የሚሉ የሚያላግጡ የሚቀልዱ እንደውም ነገሩን ቀልድ የሚያደርጉ አሉ። ወገኖቼ ፕሊዝ እንደ ሰው አይናችንን እንክፈት፣ እግዚአብሔርን እንፍራ። ይሄንን እላለሁ። በጣም አመሰግናለሁ።